አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እሺ ስንት ዓመት ነው ከያዝከ? አትጩህብን አንተ። ስንት ዓመት ነው? አመቷ ነው። እሷ ክርስቲያን ነች እስላም ነች? እስላም ነች። ገና አመቷ ነው ሀዲች ገና 8 ወር 20። የት ሀገር ነው የሄደችው? መዲና። የት ነው መዲና? መዲና ጅዳ። አይዋ። ታዲያ እንዴት መጣች ወደዚህ? ሸኛት ባሏ ሸኛት አልሻላት ብሎ ቁርአን እየቀረላት ነበር። አልሻላት ብሎ ሸኝታን ነው ወደዚህ። አዎ። ከኢትዮጵያ ስንት ዓመት ነው ከሄደች? ከኢትዮጵያ ገና አመቷ ነው ሀዲ። ከወሎ ነው ሄደችው? አዎ መርሳ ነው ሄደው። ከመርሳ ስሟ ማን ነው? ሳሚራ ሰይድ መሐመድ። ሳሚራ ሰይድ መሐመድ። አዎ። አንተ ትለቃለህ? እለቃለሁ። ትለቃለህ? እሺ። ምንድን ነህ? አረብ ሀገር ነው ያስኳት? አረብ ሀገር ነው ያስኳት። ምን ስታረግ? የአረብ ግድግዳ እየፈገፈገች ነው ያገኘኋት። ሰይጣን አጋንንት? ሰይጣንነቱ የአረብ ሀገር ነው? ለምን ያስኳት? እሺ። እየፈገፈገኝ ስለ ብር ነው የምታወራው እሷ። ስለ ብር ስለ ልጆቿ ታወራለች እሷ። አንድ ብሶ ነኝ ለምን መጣሁ እያለች ታወራለች። የዘን ሰዓት ያስኳት። ለብቻዋ ስታወራ ብቻዋን ታወጋለች። ግድግዳው ተሰቅላ። ይሄ ምንድን ነው ልብሱ የሚባለው? ምንድን ነው ልብሱ? ይሄ ጠርሃ ነው። ጠርሃ የሚባለው ከምን የለመደችው? እዛ ሄዳ እዚሁ ሙስሊም ናት። አሁን ተሸፋፈኑ ብትባል አትሸፋፈኑ። ተሸፋፈኑ ቢባል ጠረቅናት። እዚሁም ተሸፋኝ ናት። እዚሁም ተሸፋኝ ናት። ሀነብዩ ሀገር ነው ያስኳት። መሸፋፈን ትወዳለህ? አዎ ተወዳለች። መሸፋፈን ቁርአን ተወዳለች። ሁሉንም ተወዳለች። ዘመዶቿ ሙስሊምም ክርስቲያንም ናቸው። ተወዳለች ሁሉንም። አሁን በማስብ ነው ወደ ሲኦል የምትገባው? በማስብ ነው ወይ? ወደ ሲኦል የምትገባው በማስብ ነው? በመንስብ ነው። በኢየሱስ ክርስቶስም ቢሆን አይደለም። በኢየሱስ ክርስቶስም ቢሆን አይደለም። በፈለኩት ማሄድ ይችላል። ለምን ትሄዳለህ? ለምን ትሄዳለህ? ስንት ናችሁ? ሁለት። ስንት ዓመት ነው ከያዝካት? ገና 8 ወሯ ያዝኳት። 8 ወሯ ነው ያዝኳት። 8 ወር ምን አረካት ይዘህ? በ8 ወር ውስጥ ታለቅሳለች። ዝም ብላ ታለቅሳለች። ልጆቿን ታነሳለች። እናቷን ታነሳለች። ስለ ብር ነው የምታወራው። ቦታ ሽጣ ሄዳ ስለ ብር ታነሳለች። ግድግዳ ትፈገፍጋለች። አዛ ሴትዮቱ ስትጫወባት ትርበደበዳለች። እንደዚህ ሆኗል የኛ ነገር። መላቅጡ ነው የጠፋ። አካሄዳችን፣ አኗኗራችን፣ መንፈሳችን በእምነቱም በኩል ያለው ሂደት ከክርስቶስ ጋር እስካልተገናኘ ድረስ የመናፍስቱ በከፍተኛ ሁኔታ ውርስ አድርጎ በሰው ሕልውና ላይ ይጫወታል። ተመልከት። ወጥነውጣ ከሰውነቷ ላይ ባትነውጣ እኮ አፏ ላይ ይሁን። ሁለታችሁም ትሄዳላችሁ? አትሄዱ? ወደዚህ ፊት ናዙ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሰባት ጩኸቱ ቶሎ በል። ማነው ስምሽ? ሳሚራ ሰይድ። ለምን አባ በጣም እናመሰግናለን። ከሄደች 1 ዓመቷ ነው፣ ግን ከሄደች ከጀመራት 2 ወሯ ነው። ያንኛም አልተደብለናትም። ጀመረኝ እኮ በዚህ ነው የጀመረኝ። እኮ ብሎብኝ ነው በዚህ ግርግዳውን እየፈገፈኩ እያለሁ ነበር ያለብኝ። ይሄንን ምን ስታረጊ? ግርግዳ እየፈገፈኩኝ መጡብኝ። በዚህ በግርግዳ ይዞራሉ። ምንድን እንደሆነ አላውቃቸውም ነበር። አሁን የሁሉ ሰው መጥቶ ነው። አይታይሽም ነበር? አይታየኝም
ነበረ። አልሐምዱሊላህ ረብል ዓለሚን። ለዚህ ሁሉ ሰው ምሕረቱን እንዳወርድለት እንመኛለን። ይኸውልሽ እንዲህ ነው እኮ የኢየሱስ ክርስቶስ ስም እንደዚህ ነው። አይሽ እነዚህ እንደሱ የተያዙ ሁሉ አላህ ረህመቱን ያወርድላቸው። እናመሰግናለን። ረብል ዓለሚን ምሕረቱን ያወርድላቸው። ድንግል ማርያም ልጅ እና ድንግል ማርያም እንዲህ ናቸው። አመሰግናለን። በረካውን አላህ። እንዴት ወደዚህ መጣሽ? ሲጠናብኝ በቃ እነሱ ምንም ማድረግ ስለማይችሉ ገንዘብ ስለሌለኝ በኢቃማ ነው የሄድኩት። አቶ ሲጠናብኝ አራት ስደዱኝ ተው አየው ልሙት እያልኳቸው። ስንት ጊዜ ቀሩብሽ? ከቁርአን ቀሩብሽ ይሄ መቅረት? ቁርአን 2 ወር እንግዲህ ካጀመረኝ ያኔ ቁርአን ቀሩብኝ። ከዛ እንትን ሀሸክ ዘንድ ሲወስዱኝ ሲር ነው የተደረገባት እንጂ ምንም አልሆነችም አለኝ። ከዛ በግራ እጄ ሲልብኝ ይሄ ጡቴን ግራ ጡቴን ይሄ ቆሰለ። ከዚህ ፍልሃ መጥቼ ስመታ ይሄ ቆሰለ አልኳት። ቆሰለ ጡቴ ስላት አሁን ደህና ሆንኩኝ። ጡቴም ደህና ነው። ደህና ሆንሽ? እስቲ ደህና ነው አይደል? የለም ቁስሉ። መድኃኒቱን ያወርድልን። በጣም እናመሰግናለን። እንግዲህ እናንተ ረቢል ዓለሚን ረህማን አላህ። እሺ ወይ መጥቼ ነው ግን ወይ ነው የመጣሁት። የመጣሽውን አላወቅሽውም? አላወቅኩትም ነበረ። አልሐምዱሊላህ ረብል ዓለሚን መድኃኒት ወዳለበት ቦታ ነው የመጣ ነው። አልሐምዱሊላህ ረብል ዓለሚን እንድነሻለ አይዞሽ። እሺ ይሄ መሸፋፈኑ እንዴት ነው? ስንት ብር ነው የሚገዛው? ይሄ እንደዚህ ኧረ ይሄ ዝም ብሎ 10 ብር 10 ብርም ይገዛል። ዝም ብሎ እንዴት ለመድሽው? አያፍንም? ይሄ ያኔ ባለቤቴ በጣም ሙስሊም እሱ ነው እንግዲህ እኔ ቁርአን አላውቅም፣ ትምህርት የለኝም፣ በሰው ቤት ነበር የምኖረው። ያ እንትን ያለኝ ያው ሙስሊም ነኝ ልጅነቴ፣ ግን ያሸፈነኝ ባሌ ነበር። ባለቤትሽ ነው? አሁንም አለ? አረብ ሀገር ናቸው፣ አልመጡም። አረብ ሀገር ነው እዛው። በቃ ክርስቲያን ሀገር ሄጄ ስላሴ ድኜ መጣሁ በይው። እሺ እሺ። አንዳንዴ ደግሞ ስትሰግጂም እንደ ክርስቲያን ስገጂ። በረካ ሆኑ፣ ኑሩልን፣ ቆዩልን። በረካ ሆኑ፣ በርቺ በይ። በረካ ሆኑልን። እሺ በርቱ፣ አይዞሽ። እግርሽ አሁን እጅሽ ደህና ነው? እጄ ደህና ነው። በፊት ወሮኝ ነበር። ይሄን ወደ ምናኔ ሁሉ ነገር ይቅርብ ብሎ የሚሄድ ሰው እጥፍ ዋጋ ያገኛል የሚለው አንዱ ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ደግሞ ባያገባም አግብቷል እኮ ይሄ ልጅ። በውስጥ በኩል አፍቅሯታል። ነገ ለአግባቢ ሰርግ ይደገስ ነበር፣ አልተደገሰም እንጂ አብሯት አልተኛም እንጂ ተኝቶ ነበረ። በቃ ማለት በሐሳብ ሁሉ ነገር ሆኗል። ታይም ትራቨል በሚባለው ብታዩት ኦልሬዲ አሁን ይሄ ሰው አግብቶ ወልዷል እኮ። ወደፊት ያለውን ብታስቡት ግን ስለ ክርስቶስ ብሎ ሁሉ ነገር ትቶታል። ለዚህ ነው ይሄኛው የሚሰጠውን ይሄ አይመልከት የሚለው ይሄን ነውና እያማረን እየፈለግን መብላት ጾማውን፣ ቁርጡን፣ ወተቱን፣ እንቁላሉ መብላት እየፈለግን ሳንበላ ስንቀር ስንጾም ነው ዋጋ የምናገኘው እንጂ ቅቤ ስለሸተተን ረከስን ማለት አይደለም። ያን ነገር ሰዎች ሲያደርጉት እያየን አጠገባችን ሴት ከሆነች ያለችው ማድረግ እየፈለግን አለማድረጋችን፣ ወንድ ከሆነ ያለው ሴቶቹ ደግሞ ማድረግ እየፈለግን አለማድረጋችን፣ ስጋችንን ጨምቀን ስንቆጣጠረው ነው። እሱ ነው ቅድስና ሕይወት። እሱ ነው ተፋልሞ የሚባለው፣ ተጋድሎ የሚባለው ይሄ ነው። በቃ ሌላ ኃይል እኮ የለም። ይህንን ተቋቁሞ ነው መንግስተ ሰማያት የት ነች ሲሉት ጊዜ እነሆ በመካከላችሁ ናት ያለው። ይህንን እኮ ነው መንግስተ ሰማያት የምትባለዋ። ለእግዚአብሔር አስበልጦ አንድን ነገር መቋቋም፣ ነፍስን ማስበለጥ፣ ስጋን መጎሰም። ስጋን ተወረፍ ተው በቃ ምንድን ነው ይሄ እኮ ምንም አስፈላጊ ነገር አላፊ ነው ብሎ ስጋን ማብረድ። ይሄ ነው ቅድስና ሕይወት ማለት። መንግስተ ሰማያትን አሳየን ብሎ ፊልጶስ ሲናገር እነሆ በመካከላችሁ ናት፣ በዛ ነች አትሏትም። ተዋደዱ፣ እሱ ጋር ነች ያለችው። ተፋቀሩ፣ እዛ ጋር ነች ያለችው። መንግስተ ሰማያት ማለት በደመና ተጭኖ መሄድም ጭምር ነው። መንግስተ ሰማያት ማለት በአይን ያልታየ በጆሮ ያልተሰማ በልብ ያልታሰበውንም ጭምር መውረስ ማለት ነው ያኛውን። ግን እዚህ ጋር ደግሞ መንግስተ ሰማያትን መኖር ይቻላል። እንዴት ሲባል ሲኦል በሚመስለው ዓለም ውስጥ ቅዱስ ሆኖ መኖር። ለምን? ነፃነት የሚባለው ነገር እግዚአብሔር እንድናመልከው የሚፈቅድ ኃይል ስለሆነ ነው። በነፃነት እግዚአብሔርን ማምለክ። ወንድሜ ፍቅረኛ የለህም? አዎ የለህም። ልታገባ ትፈልጋለህ? ትፈልጋለህ። አልጋህ ላይ አንተ ብቻ ነው የምትተኛው፣ ወይም አንቺ ብቻ ነሽ የምትተኛው አይደለም። የምታፈቅሪው ወይም የምታፈቅሩት ሰው አጠገባችሁ የለም። እድለኛ ነህ ወንድሜ። ምክንያቱም ፍቅረኛ ብትኖር የእግዚአብሔርን ፍቅር ትከፍልበት ነበረ። እስቲ ዛሬ እድለኛ ነህ። እስቲ ጓደኛ እስከምትይዝ ወይም እስከምትይዥ ድረስ እስቲ ዛሬ አልጋ ላይ ብቻሽን መተኛሽን ጉደጂውና ስገጂ እስቲ። እንዳንቺ እድለኛ የለም። አረ በጣም ነው ደስ የሚለው ስትሰግዱ፣ ስትጾሙ፣ ስትጸልዩ
ለልጅ የምታስቡበትን ለፍቅረኛ፣ ለቀጠሮ፣ ለሽርሽር፣ ለምናምን ብላችሁ የምታስቡበትን ነገር እዚህ ጋር ለእግዚአብሔር እያደረጋችሁት እኮ ነው ያላችሁት። ጊዜያችሁን ተጠቀሙበት። ልጅ ያለሽ፣ ባል ያለሽ፣ ሚስት ያለህ፣ ልጅ ያለህ፣ ትዳር ውስጥ ያላችሁ እናትና አባቶች ደግሞ እቤት ውስጥ ባለው ነገር ደስተኞች ሁኑ። ሌላ እላፊ ነገር ለማምጣት ተጨማሪ ነገሮችን ለማምጣት ብላችሁ አንደኛ መጣላት፣ ሁለተኛ ነገር ደግሞ ወደ ኃጢአት ውስጥ መግባት የለብንም። እንደ ቀላል ልምከራችሁ። ለምን መሰላችሁ? መንግስተ ሰማያት በብህትውና በምንኩስና ብቻ ለምትገኙ በትዳር ውስጥም አለች። ምን አለበት ጎንበስ ብለህ እግሯን ብታጠብ? ምን አለበት እግሩን ብታጥቢው? የልጆችሽንም የቤት ሰራተኛሽንም እግር ብታጥብ ምን ችግር አለው? መንግስተ ሰማያት ማለት እኮ ከዛ ነው የሚጀምረው። እነሆ በመካከላችሁ ናት ሲል ይሄ ነው በቃ ጭልጥ ብሎ ደግ መሆን ማለት ነው። ጭልጥ ብሎ የዋህና አፍቃሪ መሆን ማለት ነው መንግስተ ሰማያት ማለት ነው። ምን ይጎዳል እስቲ? ገንዘብ አይከፈልበት። መጾም፣ መጸለይ፣ መስገድ ምን ይከፈልበታል? እንደው በመጽወት ነው እንጂ እሱም በመጽወትም ፈቅዶ መስጠት ማለት ነው። ከሰራን ከላባችን ማለት ነው። እና ወንድማችን አባ ሆኗል። ታሪኩን ሲነግረኝ እያለቀሰ ቢሆንም ፍቅሩ ግን የእግዚአብሔር ፍቅር ነበር የሚያስለቅሰው የነበረው። የምወዳት ልጅ ትውት አድርጌ ወደ ምናኔ የሄድኩት ከእናቴ አንደበት በወጣው ቃላት ብቻ ቢሆንም ፈቃደ እግዚአብሔርን ፈልጌ ግን መሄዴ ያኔ ስወለድ የተሳለችው ስለት ተግባራዊ መሆኑን አምኜበታለሁ። እግዚአብሔር ይረዝማል እንጂ ቀኑ እግዚአብሔር የቀጠራት ቀን መቼም ቢሆን አትቀርም ነው ያሉት እኛ አባት። ስለዚህ አሁን ወንድማችን እያልኩ ስነግራቸው የነበረው እኛ አባት እያልኩ ጨርሰዋለሁ ማለት ነው። የአምላካችን ስም የተመሰገነ ይሁን። ስንቱን ተነጋገርን፣ ስንቱን አወራን። ስለዚህ ማን በፈቀደው ነው የምንኖረው? ለማንስ አስበልጠን ምን እናድርግ? በጭን መካከል ስለሚገኘው ጉዳይ እናውራ ወይስ በደረታችን መካከል ስለሚገኘው ልባችን አይምሯችን ውስጥ ስላለው ወይስ ህሊናችን ውስጥ ስላለው? ስለ ነፍስ አካል ህሊና፣ ልቦና፣ አይምሮ ስለ እነሱ እናውራ ወይስ ስለ ስጋ አካል፣ ስለ ስጋ ስራ፣ ስለ ስሜታዊነት እናውራ? መብላት፣ መጠጣት፣ ማደግ፣ ማግባት፣ መውለድ፣ መሞት፣ ይሄ ነው ህይወት። በዚህ ውስጥ እግዚአብሔር እንዴት ነው የሚሳተፈው? የኮንትራት ዕድሜ እየኖርን እንደሆነ በምንድን ነው ለእግዚአብሔር የምናሳስበው? እግዚአብሔር ሆይ የኮንትራት ዕድሜ እየኖርኩኝ ነው እና ቀጣዩን የዘላለም ህይወትን እንድኖር አንተ እዚህ ጋር አበርታኝ ብለን የምንጸልየው ምን ስናስብ ነው? ዓለም ከንቱ መሆኗን ኧረ አይደለችም። ዓለም ከንቱ ነች። በእርግጥ ግን ከንቱ የምትሆነው ለኃጢአተኞች ነው። እኔ አሁን ዓለም ለእኔ ከንቱ የምትሆንብኝ ኃጢአት ውስጥ ከሆንኩኝ ነው እንጂ በጽድቅ ስራ ውስጥ ከሆንኩኝ ጥሩ ጥሩ ነገሮችን ላደርግ የምፈልግ ከሆነ ዓለም እኔን ትሬሊንግ እያሰለጠነችኝ ነው ማለት ነው። የጦር ካምፕ ነች ለእኔ ዓለም። አጋንንት ለእኔ የሚተኮስ ጥይት ነው፣ ፍላጻ ነው ለእኔ። መዝሙር 90 ላይ ያለ ነው። ከሚበር ነገር በሌሊት ከሚበር በቀን ከሚበር ፍላጻ ያድንሃል ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ አልኩት አይደል ምንለው? በቃ ይሄ ዓለም እዚያው የምንኖረው ኑሮ ስጋችንም ተይዞ ከሆነ ተቆልፎብንም ከሆነ እንዳንንቀሳቀስ፣ እንዳንሰግድ፣ አንደበታችንም እንዳንናገር፣ ጆሮችን እንዳይሰማ፣ አይናችን እንዳይታፍነንም ከሆነ እሱ ለኛ የጦር ካምፕ ነው፣ መፋለሚያችን ነው ማለት ነው። ስጋ ነዋ። ስጋ የሆነ ቦታ ላይ መያዝ አለበት። ካልተያዘ መረን ነው። ልጓም ይፈልጋል። ያስፈልገዋል ብቻ አይደለም ራሱ ስጋ ራሱ እንዴት ነው ጾም ከተፈታ በኋላ ከአንድ ሳምንት በኋላ ስጋ ራሱ አይሰለችም መብላት? ወተቱንም ምኑንም ዝሙቱም ሁሉም ነገር እኮ ቋቅ የሚልበት ጊዜ አለ። እና ግን አጋንንት ኃጢአት እንዳይሰለቸን አድርጎ ምን አደረገ? በቪዲዮ በፖርኖ እያደረገ በመዳራት በምናምን በዛ በዚህ በኩል እያደረገ የተለያየ አይነት ፖዚሽን ምናምን በምትሉት በኮተት ውስጥ ከቶ ሁሉ ነገር አዲስ እንዲመስል ያደርገዋል። ብቻ ምንድነው ለወጥ ማድረግ ነው። ሽቶ ነው፣ ግን ጠረኑን ይቀያየሯል እንደሚባለው ማለት ነው። እና በዚህም ብታገላብጡት ሁሉ ነገር ኃጢአት ሆኖ ሳለ ግን የኃጢአትነቱን ከለሩን ይቀያይረዋል። ዋው እንዴ! ይሄ ደግሞ ትንሽ ከፍ ያለ ኃጢአት፣ ይሄ ደግሞ ትንሽ በቃ ሁሉ ነገር ስታዩት ሁሉ ነገር ከፍ ያለ ኃጢአት ነው። ዝቅ ያለ ኃጢአት የለም። ልክ እንደ ዶላር ምንዛሬ ዝቅ አይልም። የዶላር ምንዛሬ ሁልጊዜ ከፍ ነው የሚለው፣ ሁልጊዜ ኮስት ኤንድ ዲማንድ የሚለው አይመጣጠንም። በኢኮኖሚክስ ትምህርት ላይ ስታስቡት ገንዘብና አቅርቦት ትንሽ እንትን ይላሉና ፍላጎቶች ይቀጥላሉ፣ ሰውም ያድጋል፣ ሁኔታዎችም ያድጋሉ። ሁሉም ወደ ጡዘት ነው የሚሄደው። ተርኒንግ ፖይንቱ እዛው ነው፣ አንድ ቦታ ላይ ነው። ምንድነው? ኃጢአት ነው።
ስለዚህ ቤተሰቦቼ ከአባ የምንማረው ከወንድማችን እንበልና ከአባ የምንማረው ፈቃድን ለእግዚአብሔር መስጠት። በቃ ዝም ብሎ ስጡት። እስቲ አንተ በእኔ ህይወት ላይ የፈቀድከውን አድርግ በሉት። የሚያፈቅራትን እድሜ ልክ ግጥም የጻፈላትን እድሜ ልክ የተመኛትን ከእሷ ጋር እንዴት እንደሚያድር እያሰላሰለ ክርስትና ህይወቱን እየተፈታተነ ሁሉ ሲሰግድ ሲጾም ሲጸልይ ሌሊት መጣ እኮ ወይኔ ዘሬን አስፈሰሰችኝ እያለ አብራው እያደረች እሷን በማሰብ ብቻ እኮ ነው። አስቡት። ሌሊት መጣ እንደዚህ ያደረገችኝ ወይ ቀን ስላሰብኳት ነው ይላል። ምን ይላል? ግን በቃ ከባድ ነበረ ያሳለፈው ህይወት። ያው ግልጽ ላደረገው ስላልፈለኩ ነው። ግን ጸሎት ክፍል ውስጥ ያየው ፈተና እጅግ በጣም ከባድ ፈተና ነው። ልጅቷን በማሰብ ብቻ ሰውነቱ አልቋል። እድሜ ልኩን አፍቅሯታል። በቃ ፍቅር ማለት ይሄ ከሆነ የሚበልጠውን ፍቅር ደግሞ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው የሚለውን አፈቀረና እርፍ አለው። ከዛ ደግሞ ምን አረገ? ሲፈቀር ደግሞ እግዚአብሔር እንዳፈቀረው ሲያቅ ደግሞ ለዚህ ነገር አጸፋ መመለስ አለብኝ ብሎ ደግሞ ሁሉ ነገር ትውት አድርጎ ደግሞ ገባ። ደስ አይልም ቤተሰቦቼ? ከዚህ ውጭ ኮሌ ነገር ምንኑ ማለት አይደለም፣ ወይም አግቡ ማለት አይደለም። ፈቃድ እግዚአብሔርን ጠይቁና ለፈቃድ እግዚአብሔር ራሳችሁን አስገዙ። እኔ ያልኩት ብቻ ይሁን። ለምንድን ነው ያልዳንኩት? ለምንድን ነው ይሄን አርጌ እንደዚህ ብዬ ለምኜ ለምንድን ነው ማልድነው አንበል። ፍቅረኛሽ ካንቺ ከርቶ ሲሄድ አጋንንት ብቻ አይደለም የሚያሸሸው፣ ያንቺ ጸባይ ብቻ አይደለም የሚያሸሸው፣ ወይም ነገሮች ሁኔታዎች ብቻ አይደለም የሚያሸሹት። ፈቃድ እግዚአብሔርን ጠይቂ እስቲ። ለምንድን ነው ይሄ ነገር የሆነው ብለሽ ጠይቂ። ያኛው ሄዶ አይታችኋል። ባለፈው የሁለት ልጆቹን እናት ትቶ የአራት ነው የአምስት ልጆቹን እናት አግብቶ ሰላማዊ ኑሮ እንዴት እንደኖረ። ጉዳዩ የቁጥር ጉዳይ ወይም ደግሞ የጋብቻው የእንትን ጉዳይ አይደለም። የሚበልጠውን ነገር እግዚአብሔር የፈቀደውን ነገር መቀበል ነው ብዬ ነው የማስበው። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔ ዓለም። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔ ዓለም። በፊት ያማረ ይሁን እንድታመን፣ በፊት ያማረ ይሁን እንድታመን። ተመልሼ አልሂድ ወደ ኃጢአት፣ እውነትን ለነፍሴ እንድነግራት። አቤቱ ክርስቶስ ተለመነኝ፣ ለሥጋና ደም አሁን አብቃኝ። ለሥጋና ደም አሁን አብቃኝ። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔ ዓለም። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔ ዓለም። በፊት ያማረ ይሁን እንድታመን፣ በፊት ያማረ ይሁን እንድታመን። ከውስጥም ከውጭም ብደነግጥ፣ እንድረጋ ልሁን ቃልህን ሳድምጥ። ዕድሜ ሰጥተኸኛል ለንስሐ፣ ቃልህ ያጸናኛል በፍስሐ። ቃልህ ያጸናኛል በፍስሐ።
የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔዓለም። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔዓለም። በፊት ያማረ ይሁን እንድታምን በፊት ያማረ ይሁን እንድታምን ተናግሮ ማሳመን ባይሆንልኝ ነጠላ ለብሼ ፊት ቆምኩኝ ከመዳንም በላይ እንድኖረው እንደ መላእክቱ ዘምራለው እንደ መላእክቱ ዘምራለው። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔዓለም። የአፌ ቃልና የልቤ ሐሳብ ያንተ ይሁን መድኃኔዓለም። በፊት ያማረ ይሁን እንድታምን በፊት ያማረ ይሁን እንድታምን እህትማማቾች ናቸው። እንግዲህ የቤተሰቡ ክፉ መንፈስ አብሯቸው ተወልዶ ይሄን ይመስላል። መወለድ ከክፉ መንፈስ የሚባለው አንዱ ገጽታ ይሄን ነው ይመስለው። በቃ ይሄ የኔ አይደለም ካልክ አንተ በራሱ ሌላ ዓለም ፈጥረሃል። ሌላ ዓለም ላይ ነው ያለው። ሌላ ቦታ በጅተሃል። ሌላ አካያድ አለህ። ሌላ መንፈስ አለህ ማለት ነው። የማይታወቅ ላንተ በራስም እንኳን አታውቀውም። ታዲያ ይሄን በምታውቀው መልኩ ሲገለጽልህ አላውቀውም ካልክ ምን አይነት ህይወት ውስጥ ነው ያለ ነው ማለት ነው። እንግዲህ አሁን በእርግጥ በዚህኛው ትውልድ ውስጥ ሁሉም የራሱ ዓለም አለው። ዝም ብሎ ግን ነባራዊውን እውነታ የጣለ አካያዱ ሁሉ ግራ የሚያጋባ መድረሻውን የማያውቅ ሌላ ዓለም አለ። በል ተዘጋጅ፣ ባጠኑት አፍላውጣ ቱል አፍላ ተዘጋጅ፣ ተዘጋጅ በለም ዋጣ አፍላውጣ አፍላዩን እኩሉ እህትማማቾች ናቸው። የሉም አሁን እነዚህ ስሞቻቸውን ብትጠሩ አሁን ሌላ ስም የለም። ሰይጣን አጋንንት ሰይጣን አጋንንት አብረን አደከው አብሬን ያደኩት አሳድጊያት ነው እየወሰዱ አመቺሳ እያሉ ወላጆቻቸው ሰጥተዋቸው ለስሙ የቄስ ልጆች ናቸው። ወስዶ መጀመሪያ እንደተወለዱ እዛ ይሰጥልሃል። አመቺሳ እንዳለ ይሰጣል። እነዚህ ግን ከስሪያ የት ነው አመቺሳ የሰጣቸው? ሆለታ ማን ነበረ ስማቸው? እንኳን የመጀመሪያ ልጃቸውን ራሱ ቤተክርስቲያን በማሳል ፋንታ ጎበዝ ተማሪ ነበር። ማትሪክ ሲወርቅ እዛ ወስዶ አሳሩት። አመቺሳ ከዛ በኋላ አንተ አመቺሳ አለ ልንገርህ፣ እውነቱን ልንገርህ። ከዛ በኋላ ያ ልጅ አሁን አሜሪካ ገብቷል። በእርግጥ ግን ምን ሆነ መሰለክ ተስሮ ያችን ማትሪክ አለፈ። በትንሽየው በትልቅ የሚያልፈው በትንሽየው ኮሜርስ ተመረቀ፣ አለፈ፣ አደገ፣ ሚስት አገባ። እኔም ሰጣለሁ እና ወልዶ የሚጨርሳለ እንዴ? የለም ይችኛው ያሁኗ የለም፣ አይሰጥም። እነሱ በተሳሳተ መንገድ ሄደዋል። ቢፈልግ ይግደላቸው። የህይወት እስትንፋስ ልጅ ከሰጠን የሚለው እግዚአብሔር ብቻ ነው። መግደል ማዳን የሚችለው እግዚአብሔር ነው። ለእግዚአብሔር ብትሰጥ ስጥ፣ ባሰጥ ሌላ ዳ ትቀበላለህ ብላ ሰበከችው። ያችን ሰምቶ እሱም ልጆቹን ለቤተ ክርስቲያን እሱም ለልጆቹ አሁን ተቋረጥክ ማለት ነው። እዚህኛው ላይ ተቋረጣችሁ።
ማረጣር ንዴቴ ራሱ ወገኞች በመሆናቸው እኮ ነው። ወገኞች በመሆናቸው ስንት ትውልድ ይዘህ ነበረ? 9 ነን፣ 9 ልጆች 3 ሞተዋል። 2ቱን የገደልኩብሽ እኔ ነኝ ብሎ እናት አስፈራርቶ እጅያው ተረፈች የተባለችው ለዛ ነው። 2 እኔን ተረፈች አሉት ለዛ ነው። ተረፈች አሉት እሷ እንደዚህ ነው። እዚህ ነው ልጅ ሲያልቅባቸው ሞኞች እኮ ናቸው። ልጅ ሲያልቅባቸው ተረፈች አሉ። ለሱ ቢለምኑት እኮ እሱ አይደል የሰጠው? መች ከለክል ነበር። እነዚህ ያው ምንም ሳይቆርቡ ምን ሳይሉ እሷን እንደወለደች አንቄ ገደልኳት። አራስ ቤት እንዳለች ሬሳዋን አሽጌ ላክ። የቷን? እናትየውን የኛን እናት እንደወለደች ብታይ፣ ጥቁር አንበሳ እንደወለደች ደግናት ብታይ፣ ወሰደ ልጆቹን በለዋቸው፣ ኑሮአቸውን አበላሸው። እሷ ስሟ ማን ነው? የእሷን ከኋላ ያለውን አልጠራውም እንጂ ያኛው ስትማ በላይነሽ የት? እዛ አመችሳው ጋር በላይነሽ አልተጠራችበት። አመችሳው በላይነሽ ነው። እሱ ስም እኮ ነው የተጠራችው። ትርሲተ ማን ነው? ትርሲተ ታስጠራኝ ነው። ትርሲተ ገብርኤል። ትርሲተ ገብርኤል ማን ነው? ትርሲተ ገብርኤል። ትርሲተ ገብርኤል አውጣ። ያንተ በላይነሽ። አይ እሱ የተናቀ የተዋረደ ስም ነው አለች። ጉረኛ ነች። የተዋረደ ስም ነው። የተዋረደው ነው። ተዘጋጀሽ? ወጣ ነው። ቶሎ አብለውጣ ቶሎ አብለውጣ። ተዘጋጅ። ያመችሳ በሙሉ ያመችሳ አለ። ስንት ነው ያመችሳ? ባመችሳ ገብ 37 ያመችሳ። ብላችሁ አብለውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዑራኤል ስም ሲኦል እንገባለን። እግዚአብሔር ይገስጽ። ሁለቱም እህትማማቾች ናቸው። በአመችሳ ታቅፈዋል። በአመችሳ ተወልደው ለአመችሳ ተሰጥተዋል። የገባው ሰይጣን ነው። ሕይወታቸውን ዘመናቸውን የሚፈትን መንፈስ ነው። ወይ ተረፈች ለዛር ሰጠው። ስትተርፍ ተረፈች የሚል ስም ሰጧት። ቀጣዩ ትውልድ ግን ላለማስያዝ እነሱ ጥንቃቄ አድርገዋል። ብዙ በኦሮሚያ ግዛት ውስጥ ያለው ትውልድ በአመችሳ የታቀፉ ትውልድ ነው። ለመንፈስ የተሰጠ ህብረተሰብ ነው። እንዴት ናችሁ? እግዚአብሔር ይመስገን አባ፣ እግዚአብሔር ይመስገን። እግዚአብሔር ያኑርልን ጤናውን። ማን ነው ስምሽ? ተረፈች። ተረፈች በይ በርቻ፣ አይዞሽ። ይኸው ዘመናት የቆየ መንፈስ ነው። ነይ እስቲ። አንቺ ደግሞ እኮ ገለዋለሁ እያለ ነበር የመጣው። እኔን ገለዋለሁ እያለ በእንደው በቃ ለያዥ አስቸግሮ ነው። የምን ገለዋለሁ ነው እንዴ? የምን ገለዋለሁ ነው? እኔ ልድን አይደል እንደ መጣሁት የምን ገለዋለሁ ነው? ከዛ እየፎከረ ነበር የመጣው። እኔን እኮ ነው እንጂ በስመ አብ ወወልድ ወመንፈስ ቅዱስ ንገሪያት አይደል? ይስጥልን። አዎ ካጠገቤ ነው የመጣችው። እኔ ወንድሜ ነበር ሊያመጣት የነበረው። እባክሽን ይዘሻት ሂጂ አለኝ። ይዘሻት ሂጂ ሲለኝ ተሰምቶኝ የማያቀኝ ስሜት ተሰማኝ። ራሴን አመመኝ። አንቺም አመመሽ? አሁን አይመቸኝም ልላልኩና እንዴት አድርጋችሁ ቀድማችሁ ማታ አትናገሩም ነበር? እንደሚሄድ ካወቃችሁ ልጆቹን ሳላስተናግድ ብዬ ምክንያት ሰጠው። እንደምንም ብለሽ ይዘሻት ሂጂ፣ ብቻዋን እንዳትሄድ ነውና ይዘሻት ሂጂ አለኝ። በኋላ ስትመጣ እሷ ምክንያት ፈጠርኩኝ ለመቅረት። መጥቻለሁ ደርሻለሁና አስፓልት ነኝ ስትለኝ ነይ ስላሴ ሳልሳለም አልሄድም ልጆቼን አስተናግዳለሁ ቤት ነው ያልኳት። ከዛ አልመጣም መንገድ ላይ ነው ይልኝ አለችኝ። በግድ በቃ ሳይመስለኝ እሷ ግማሽ መንገድ መታ ተያይዘን መጣን። ስንመጣም እዛ ጋር ስደርስ ጥሩ ስሜት አልተሰማኝም። ራሴ እንደማቃጠል ምናምን አለኝ። በቃ የሆነ ብስጭት ነገር። እኔ በቃ ምንም ለፋለው ምንም አልሆነኝም። ምን እንደሆነ አልገባኝም። ወደ እግዚአብሔር ሲገባ ፈተና አለ ወይ? እንዲህ ነው እላለሁ። ብዙ ነው ህይወቴ፣ ፈተና ነው እንዳለ ከላይ እስከታች የመጣው ፈተና ነው። አባ በርቱ። ምን አመችሳ ነው? ያመችሳ ልጆች እኮ ናቸው። ጸጋን እግዚአብሔር ይስጥልኝ። እግዚአብሔር በጸጋ ያኑሮት እርሶን ይጠብቅልን። መድኃኒዓለም ለዚህ ደረሰ። እግዚአብሔር ማን ነው ስምሽ? ትርሲተ ገብርኤል። ወይ ትርሲተ ገብርኤል በርቺ። ጠቋር ጉረኛው ደግሞ እኮ የሚገርም ነገር። እግዚአብሔር ይስጥልን። መድኃኒዓለም ጭንቀት ነበር ህይወቴ ሙሉ ይሰማኛል። ወንድሞቼ ተቆራርጬ ቀርቻለሁ። 2 ወንድሞቼ። በርቱ ተከታተሉ። ባለቤትሽ ነው? አዎ ባለቤቴ ነው። እንዴት ነው? ጎበዝ ነው?
ጎበዝ ነው። ይጾማል፣ ጸለይ፣ ቆራቢዎች እግዚአብሔር በእግዚአብሔር ጎበዝ በእግዚአብሔር ጎበዝ በእግዚአብሔር። አዎ አዎ አዎ። ይኸውልህ ነጩ እንኳ ጎበዝ በእግዚአብሔር ይላል። እዚህ ስታሾፍ ነጮቹ በእምነት እየቀደሙ ነው። በእግዚአብሔር መንግስት ላይ ፈሪሳውያን፣ ሰዱቃውያንና ሊቀ ካህናት እያሉ ጋለሞቶች ይቀድሟችኋል የሚል ቃል አለ እና ዛሬ እንደዚህ በእምነት ታሪክ ውስጥ የነበርን ሰዎች ቀዝቅዘን፣ ነጮቹ ደግሞ በእምነት ኃይል እየጨመሩ ጉብዝና በእግዚአብሔር ነው ሲል ተመልከት። በደንብ ጎበዝ ነው፣ ይጸልያል። ጎበዝ ነው። አንቺ የምትዩን ይከተላል። አዎ ጾመኛ ነው፣ ይጸልያል። ቆራቢዎች ነን ደግሞ እግዚአብሔር ይመስገን። የት ሀገር ነው? Belgium. ቤልጅየም። Belgium. But I'm also Ethiopian. Not only Belgium, also Ethiopia. Oh. አሁን ኢትዮጵያዊ ነኝ ነው የሚለው። Half the world. ሀብተወልድ Oh. ኦርቶዶክስ ነው። Oh. አሁን ምን አየ? እንዴት ነው ነገሮችን የምታያቸው? Exabir, he told me to come to Ethiopia. I didn't know why, but he showed me that this country is blessed by Exabir, and like Qudus David has been saying, Ethiopia will stretch his hands to Exabir. So I can see it. I see it because it is my hope that I will live in Ethiopia, not because of people, but because of Manfas Qudus. Because Manfas Qudus is blessing Ethiopia. So the whole world should know this, and please, I am coming from the continent where they are having Catholics, Protestants, whatever. Don't take this luggage religion. No one from this out of this country can teach Ethiopia. Only Mehmet Girma and the blessed Cassis can teach you. Don't take Protestantism because that is fake. ሃይማኖታችሁን አትቀይሩ ነው የሚለው። ኢትዮጵያ የኦርቶዶክስ ለዓለም ታስተምራለች እንጂ ፕሮቴስታንትና ካቶሊክ ኢትዮጵያን ልታስተምር አትችልም። እና ቅዱስ ዳዊት እንዳለው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መንፈስ ቅዱስ ፍለጋ ነው ወደዚህ ሀገር የመጣሁት ነው የሚለው። እዚህ ሀገር ገብተን ለመኖር ብዙ እንለፋለን። እንግዲህ ስራም ጀመርን፣ አልተሳካም። እንታገላለን ብቻ። ያው መንፈሱም ይታገላል፣ ግን ዞሮ ግን ማሸነፍ አለ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።